ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። እና አቶ ክርስቲያን ታደለና ዮሐንስ ቧያሌውን ጨምሮ የማንነት እስረኞች ከቂሊንጦ ተለይተው ወደ ያልታወቀ ቦታ ተወሰዱ። ቤተሰቦቻቸው ለህይወታቸው ዋስትና የለንም በማለት አስቸኳይ ጥሪ አድርገዋል። ሰሙታላችሁ። ፋኖ ባደረሰው ስልታዊ ማጥቃት ሶስት ከተሞችን ሙሉ በሙሉ ተቆጣጠረ። በደብረ ብርሃን ዙሪያና በመንዝ ግንባሮች ጠላትን ክፉኛ የቀጣው የፋኖ አናብስት ኦፕሬሽንን ጨምሮ ዝርዝር የግንባር መረጃ እናሰማችኋለን። በአፋር ክልል አንድ ከፍተኛ አመራር ከ400 በላይ ታጣቂዎች ጋር የአፋር ነጻ አውጪ ታጣቂዎችን ተቀላቀሉ። ይህ እርምጃ በክልሉ ያለውን ወታደራዊና ፖለቲካዊ ሚዛን እንዴት ሊቀይረው እንደሚችል እንዳስሰዋለን። በትግራይ በጊዜያዊ አስተዳደሩና በዶክተር ደብረጽዮን አመራር መካከል ያለው ውጥረት እንዳየለ ነው። አመራሩ በቁጥጥር ስር መዋላቸውን ተከትሎ የክልሉ ፖለቲካዊ አቅጣጫ ወዴት ያመራል የሚለውን እንቃኛለን። ተመድ በሱዳን እየተስፋፋ ያለው የድሮን ጥቃት ጦርነቱን ወደማይገመት አደገኛ ምዕራፍ እያሸጋገረው መሆኑን አስጠንቅቋል። ጥቃቱ በንጹሃን ላይ እያደረሰ ያለውን አሰቃቂ ጉዳት በዝርዝር እንመለከታለን። ራሴን በመከላከል ላይ ነኝ ስትል የሰነበተችው ኤምሬትስ በሚስጥራዊ መንገድ በኢራን ላይ የአየር ጥቃቶችን ስትፈጽም መቆየቷ ተጋልጧል። አቡዳቢ በቀጠናው ውስጥ የያዘችው ሚናና ጥቃቱ ያስከተለው ዲፕሎማሲያዊ ውጥረት ዝርዝሩን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በማንነታቸው ምክንያት በእስር ላይ የሚገኙት የአማራ የፖለቲካ እስረኞች ለሕይወታቸው በሚያሰጋ ሁኔታ ውስጥ መሆናቸውን ቤተሰቦቻቸውና የሕግ አማካሪዎቻቸው አስታወቁ። ይህ ስጋት ይፋ የሆነው አገዛዙ ዛሬ የፖለቲካ እስረኞችን ከሌሎች እስረኞች ነጥሎ ወደ ሌላ ያልታወቀ ቦታ ማዘዋወሩን ተከትሎ ነው። ከቂሊንጦ ማረሚያ ቤት ተለይተው ወደ ሌላ ቦታ ከተወሰዱ ከ50 የማይበልጡ የፖለቲካ እስረኞች መካከል የህዝብ ተመራጮቹ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያሌውና ዶክተር ካሳ ተሻገር ይገኙበታል። በተጨማሪም ጋዜጠኞቹ ጎበዜ ሲሳይ፣ አባይ ዘውዱ፣ ዳዊት በጋሻውና ቴዎድሮስ ንብረት እንዲሁም ዶክተር ወንድወሰን አሰፋ፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውግቸውና ዶክተር ጫኔ ከበደ ይገኙባቸዋል። አገዛዙ እነዚህን ታዋቂ ግለሰቦች ከሌሎች እስረኞች በመነጠል የወሰዳቸው ከፍተኛ አካላዊና ስነ ልቦናዊ ጥቃት ለማድረስ እንዲያመቸውና ምናልባትም ነጻ እርምጃ ለመውሰድ ታልሞ ሊሆን ይችላል የሚል ስጋት በቤተሰቦቻቸው ዘንድ ነግሷል። የማረሚያ ቤቶች ኮሚሽንና የፌዴራል ፖሊስ ኮሚሽን ምንጮች እንደሚጠቁሙት ስርዓቱ ይህንን የማግለል እርምጃ የወሰደው ከዚህ ቀደም በድብቅ ሲፈጽመው የነበረውን ስልታዊ ግፍ በይፋ ለመቀጠል ነው። ቀደም ሲል በፌዴራል ፖሊስ በማዕከላዊ፣ በገላን፣ በአዋሽ አርባና በሰመራ እስር ቤቶች በምርመራ ስም ማንነት ተኮር ስድብ፣ ዛቻ፣ ማንቋሸሽና አሰቃቂ ድብደባ ሲፈጸምባቸው የቆየ ሲሆን በዚህ የማሰቃየት ድርጊትም ኢሳያስ በላይ የተባለ የማንነት እስረኛ ህይወቱ ማለፉ ይታወሳል። እስረኞቹ ፍርድ ቤት ቀርበው ጉዳያቸው እየታየ ባለበት ወቅት በቂሊንጦ፣ በአባ ሳሙኤል፣ በዝዋይና በቃሊቲ ተከታትሎ የደረሰባቸው ቀጥተኛ የሰብአዊ መብት ረገጣ አሁን ወደ አዲስ ምዕራፍ ተሸጋግሯል። ማንነታቸው አማራ የሆኑት ብቻ ተለይተው እንዲታሰሩና ወደ ሌላ ቦታ እንዲዘዋወሩ መደረጉ በቀጥታ ለህይወት ዋስትና ማጣት ምክንያት መሆኑን የህግ ባለሙያዎች እየገለጹ ነው። መሆኑም የሰብአዊ መብት ተሟጋቾች፣ የዓለም አቀፍ ማህበረሰብና ሚዲያዎች እነዚህ ታዋቂ የፖለቲካ እስረኞች ላይ የማይመለስ አደጋ ሳይደርስ በፊት ሞራላዊና ህጋዊ ኃላፊነታቸውን እንዲወጡ ቤተሰቦቻቸው ጥሪ አቅርበዋል። ፋኖ ባደሰው ስልታዊ ጥቃት በተለያየ ቀጠና ከተሞች ነጻ ሲወጡ የደብረ ብርሃን ዙሪያና የመንዝ ግንባሮች በአናብስቱ ቁጥጥር ስር ገብተዋል። በተለያዩ ግንባሮች የሚንቀሳቀሱ የፋኖ እዞች ባደረጉት የተቀናጀ ድንገተኛና መብረቃዊ ማጥቃት በርካታ ከተሞችን ካገዛዙ ነጻ በማውጣት የህሊና እስረኞችን በማስለቀቅና ጠላትን ወታደራዊ መዋቅር በመበጣጠስ ታላላቅ ድሎችን አስመዝግበዋል። ራሱን እንደ ንስር አድሶና ወታደራዊ ዝግጅቱን አጠናክሮ የመጣው የአፋብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ዛሬ ግንቦት 4 2018 ዓ.ም ከንጋቱ 12 ሰዓት ተኩል ጀምሮ በወሰደው ብርቱ እርምጃ ያየው ጓጉሳ ወረዳ መቀመጫ የሆነችውን አዘና ከተማን ሙሉ በሙሉ ተቆጣጥሯል። በሁለቱ ሻለቆች ጥምረት የተሰራው ይህ ድንቅ ኦፕሬሽን ጠላትን አንገት ያስደፋ ሲሆን ቀንደኛ የብልጽግና አመራርና የአዘና ከተማ ሊቀመንበር የነበረው አቢ ሙሉነ ተደምስሷል። በተጨማሪም 11 የሚሊሻና የአድማ ብተና አባላት ሲገደሉ ከ10 በላይ የሚሆኑት ደግሞ በከባድና በቀላል ቆስለዋል። ጀግናው የ88ኛ ክፍለ ጦር ሰራዊት በከተማው የሚገኘው
የሚገኘውን ወህኒ ቤት በመስበር 3 የሞት ፍርድ የተፈረደባቸውን ወገኖች ጨምሮ ከ30 በላይ የህሊና እስረኞችን ማስለቀቅ ችሏል። በተመሳሳይ በሚኒሊክ እስር የሚገኘው 105ኛ ኮር 45ኛና 29ኛ ክፍለ ጦር ተውጣጡ ሻለቆች በጋራ በመሆን ባከናወኑት የተቀናጀ ወታደራዊ ኦፕሬሽን ወግዲና ጎረንጅ ከተሞችን ከብልጽግና አገዛዝ ነጻ አውጥተዋል። ማለዳ 12 ሰዓት ጀምሮ በተከፈተው መብረቃዊ ማጥቃት 3 የመከላከያ ሻለቆች ላይ እርምጃ የተወሰደ ሲሆን በውጊያውም 2 ብሬን መትረየሶች፣ 33 ክላሽንኮቭ ጠመንጃዎችና በርካታ ቁጥር ያለው ተተኳሽ ጥይት ተማርከዋል። የፋኖ አናብስቶች በወረዳው የነበረውን ማረሚያ ቤት በመስበር የህሊና እስረኞችን ሙሉ በሙሉ ያስለቀቁ ሲሆን የአገዛዙ ካቢኔ ወረዳውን ጥሎ ፈርጥጧል። ይሁን እንጂ እግረኛ ጦሩ የተመታው አገዛዙ በብስጭት በከተሞቹ ላይ የድሮን ድብደባ የፈጸመ ሲሆን የወረዳው አስተዳደር ህንጻና የፖሊስ ጣቢያ በድሮን እንዲወድሙ ከ10 በላይ ተሽከርካሪዎች እንዲቃጠሉና የህዝብ ንብረት እንዲወድም አድርጓል። በሸዋ ቀጠና በሸዋ ጠቅላይ ግዛት የሚንቀሳቀሰው ያሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር የነጎድጓድ ክፍለ ጦር በደብረ ብርሃን ከተማ ዙሪያ ልዩ ቦታው እንጨቆረር ከተማ ድረስ ዘልቆ በመግባት በወሰደው የተጠና ጥቃት ድል ተቀዳጅቷል። በከተማ ውስጥ በተከናወነ ልዩ ኦፕሬሽን የአገዛዙ የሻምበል አመራር የተማረከ ሲሆን 1 የመቶ አለቃን ጨምሮ 3 ወታደሮች ተገድለዋል። 7 ወታደሮች ደግሞ በከባድ ቆስለዋል። በዚህ ኦፕሬሽን 2 ክላሽንኮቭ፣ 120 ጥይትና ሙሉ የወገብ ትጥቆች መማረካቸውን ኮሩ አረጋግጧል። በተመሳሳይ በመንዛ አውራጃ የአጼ አምደ ጽዮን ኮር የሚኒሊክ ክፍለ ጦር ህዝብን ለመዝረፍ በተንቀሳቀሰው የአገዛዙ ጥምር ጦር ላይ በወገሬና በጦል ግንባር በወሰደው እርምጃ ጠላትን ክፉኛ ቀጥቶታል። በመንዝላሎ ምድር ወረዳ በተደረገ ውጊያ 2 የመከላከያ አባላት ሲገደሉ 4 ቆስለዋል። በዘመሮ በኩል ወደ ክምር ድንጋይ ለማቅናት የሞከረው የጠላት ኃይልም ሚኒሊክ ክፍለ ጦር ሻለቆች ክፉኛ ተመቷል። ሽንፈትን የተከናነበው የአገዛዙ ሰራዊት በመንዝላሎ ወረዳ የአርሶ አደር መኖሪያ ቤትን ሰብሮ በመግባት ከ37,000 ብር በላይ ጥሬ ገንዘብ የዘረፈ ሲሆን በሞተር ስራ የተሰማሩ ወጣቶችንም በመዝረፍ ቂሙን በንጹሃን ላይ የተወጣ መሆኑ ተገልጿል። በአፋር ክልል አንድ አመራር ከ400 በላይ ታጣቂዎች ጋር አፋር ኡጉግሞን ተብሎ የሚጠራውን የትጥቅ ቡድን ተቀላቀሉ። በአፋር ክልል ያለውን ወታደራዊና ፖለቲካዊ ሚዛን ሊቀይር የሚችል አዲስ የመስመር ለውጥ መታየቱ እየተገለጸ ነው። የአፋር ፌዴራሊስት ዴሞክራሲያዊ ፓርቲ ከፍተኛ አመራር የሆኑት ኮሎኔል ያዩ ዋሌ በክልሉ ያለውን ነባራዊ ሁኔታና የአገዛዙን አፈና በመቃወም ወደ 400 የሚጠጉ ታጣቂዎቻቸውን በማስከተል የአፋር ብሔራዊ አንድነት አብዮታዊ ግንባርን በይፋ ተቀላቅለዋል። ኮሎኔል ያዩ ዋሌ ከነሙሉ ትጥቃቸውና ሰራዊታቸው ወደ በረሃ መውጣታቸው በክልሉ ለዘመናት የቆየውና ኡጉጉሞ በሚለው መጠሪያው የሚታወቀው የአፋር የነጻነት ትግል አዲስ ወታደራዊ አቅም እንዲያገኝ አድርጎታል። ኮሎኔሉ ይህንን ወሳኝ ውሳኔ የወሰዱት በክልሉ እየተስተዋለ ያለውን የዜጎች መገፋት፣ የሰብአዊ መብት ጥሰትና የአገዛዙን አምባገነናዊ አካሄድ በዝምታ ላለማለፍ መሆኑ ተገልጿል። በተለይም በክልሉ ፖለቲካዊ መዋቅር ውስጥ ከፍተኛ ተሰሚነት ያላቸው አመራር እንደመሆናቸው የእሳቸው ከነሰራዊታቸው መውጣት በክልሉ ብልጽግና መዋቅር ውስጥ ትልቅ ክፍተት የሚፈጥር መሆኑ ተነግሯል። ይህ መጠነ ሰፊ የኃይል ሽግግር በአፋር ክልል የሚንቀሳቀሱ የነጻነት ኃይሎችን አቅም በእጅጉ የሚያጠናክር ሲሆን በአንጻሩ በአካባቢው ለሚገኘው የብልጽግና ወታደራዊ ስምሪት ታላቅ ስጋት እንደሚፈጥር የፖለቲካ ተንታኞች ገልጸዋል። የአፋር ኡጉጉሞ ግንባር ከአማራ ፋኖና ከሌሎች የለውጥ ኃይሎች ጋር በጋራ ለመስራትና ጠንካራ ግንባር ለመፍጠር ከፍተኛ ፍላጎት እያሳየ ባለበት በዚህ ወቅት የኮሎኔል ያዩ ዋሌ መቀላቀል በትግሉ መስመር ላይ አዲስ ስትራቴጂካዊ በላይነት እንዲፈጠር እንደሚፈጥር ይጠበቃል። በተለይም በአፋርና በአማራ ክልሎች አዋሳኝ አካባቢዎች ያለውን ወታደራዊ እንቅስቃሴ ማቀናጀትና የአገዛዙን ሰራዊት እንቅስቃሴ ለመግታት ይህ እርምጃ ትልቅ ሚና ይኖረዋልም ተብሏል። ኮሎኔሉ ይዘውት የወጡት 400 የሚጠጋ ታጣቂ ኃይል በክልሉ መልክዓ ምድር ላይ ከፍተኛ ልምድ ያለው በመሆኑ በቀጣይ ቀናት በአፋር ክልል የሚታየው ጸረ አገዛዝ ትግል ወደ አዲስ ምዕራፍ ሊሸጋገር እንደሚችል ይገመታል። ይህ ክስተት አገዛዙ በኢትዮጵያ ምስራቃዊ ክፍል የነበረውን ወታደራዊ ቁጥጥር ይበልጥ የሚያደክመውና የነጻነት ኃይሎችን ትብብር የሚያፋጥን መሆኑ ተመልክቷል። በትግራይ ክልል በጊዜያዊ አስተዳደሩና ደብረጽዮን ገብረ ሚካኤል በሚመራው አመራር መካከል ያለው የስልጣን ርክክብ ሂደት ከፍተኛ ውጥረት ውስጥ መውደቁ ታወቀ። ይህንኑ ተከትሎ የሌተናል ጀነራል ታደሰ ወረደ የፕሬስ ኃላፊ የሆኑት ዶክተር ገብሩ ካሳይ በማህበራዊ ሚዲያ ከገለጹት መረጃ ጋር ተያይዞ በቁጥጥር ስር መዋላቸው ተሰምቷል። ዶክተር ገብሩ ካሳይ ባለፈው ቅዳሜ ዕለት በመቀለ ከተማ ፖሊስ የተያዙት ሐሰተኛ መረጃ አሰራጭተዋል በሚል ክስ መሆኑ የተገለጸ ሲሆን ፖሊስም ምስሩን የፈጸመው የፍርድ ቤት
ማዘዣ በመያዝ እንደሆነ ቢቢሲ በትግርኛ ዘግቧል። ግለሰቡ በነገው ዕለት ፍርድ ቤት ቀርበው ጉዳያቸው ይታያል ተብሎ ይጠበቃል። ይህ ክስተት የተሰማው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ካቢኔ ከ6 ዓመት በፊት የተካሄደውን ምርጫ መሰረት በማድረግ የክልሉን የስልጣን መዋቅር መልሶ ለመያዝ መወሰኑን ተከትሎ ነው። ዶክተር ደብረጽዮን ህጋዊው የክልሉ ምክር ቤት ተመልሷል በሚል የጀመሩት ይህ የስልጣን ርክክብ ሂደት በጊዜያዊ አስተዳደሩ አመራሮች ዘንድ ተቃውሞ ገጥሞታል። በጊዜያዊ አስተዳደሩ ጽህፈት ቤት በኩል በወጣ መረጃ የዶክተር ደብረጽዮን ካቢኔ የጸጥታ አካላትን በመጠቀም ወደ ጽህፈት ቤቱ መግባቱን የሚገልጽ ጽሑፍ ተሰራጭቶ ነበር። የመቀለ ከተማ ፖሊስ እንደሚለው ዶክተር ገብሩ የታሰሩት ከዚሁ ሁኔታ ጋር ተያይዞ በማህበራዊ ሚዲያ ካጋሩት ጽሑፍ ጋር በተያያዘ ነው። ፖሊስ ስለ ጽሑፉ ዝርዝር ይዘት ማብራሪያ ከመስጠት ቢቆጠብም በቁጥጥር ስር የዋሉት የፕሬስ ኃላፊው በነገው ዕለት ፍርድ ቤት እንደሚቀርቡና ሌላ ሁለተኛ ተጠርጣሪም መኖሩን ይፋ አድርገዋል። ይህ በአመራሩ መካከል የተፈጠረው ሽኩቻ በትግራይ ክልል የወደፊት የፖለቲካ አቅጣጫ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይገመታል። በዶክተር ደብረጽዮን የሚመራው ቡድን የህዝብ ውክልና ያለውን ምርጫ መሰረት አድርጌያለሁ በሚል እንቅስቃሴውን ሲቀጥል፣ በሌላ በኩል ያሉት የጊዜያዊ አስተዳደሩ አመራሮች ደግሞ የአሁኑን መዋቅር ለማስቀጠል ጥረት እያደረጉ ይገኛሉ። ይህ ሁኔታ በትግራይ የጸጥታ አካላትና በአጠቃላይ ክልሉ ላይ ምን አይነት ውጤት ይኖረዋል የሚለው ጉዳይ የብዙዎችን ትኩረት ስበዋል። ተመድ በሱዳን እየተስፋፋ ያለው የድሮን ጥቃት ጦርነቱን ወደ አደገኛ ምዕራፍ እያሸጋገረው ነው አለ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ከምድር ውጊያ አልፎ የድሮን ጥቃት በከፍተኛ ሁኔታ መጨመሩ ጦርነቱን ወደማይገመትና እጅግ አደገኛ ደረጃ እያሸጋገረው መሆኑን የተባበሩት መንግስታት ድርጅት በጽኑ አስጠንቅቋል። ድርጅቱ ባወጣው መግለጫ ድሮኖች ለሲቪል ሰዎች ሞት ዋነኛ ምክንያት እየሆኑ መምጣታቸውንና የጦርነቱን መልክ እየቀየሩት መሆኑን ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ይፋ እንዳደረጉት እንደ አውሮፓውያን አቆጣጠር ከጥር እስከ ሚያዝያ 2026 ባሉት ጥቂት ወራት ውስጥ ብቻ ለተከሰቱት ከ80 በመቶ በላይ ለሚሆኑ የንጹሃን ዜጎች ሞት ምክንያት የድሮን ጥቃቶች ናቸው። በዚህ አጭር ጊዜ ውስጥ ቢያንስ 880 ንጹሃን ዜጎች በድሮን ጥቃት ህይወታቸውን ማጣታቸው የታጣቂዎችን ጭካኔ ቁልጭ አድርጎ የሚያሳይ ሆኗል ተብሏል። እንደ ተባበሩት መንግስታት ድርጅት ገለጻ የሱዳን ጦር ኃይሎችና የፈጥኖ ደራሽ ኃይሎች በድሮኖች ላይ ያላቸው ጥገኝነት በከፍተኛ ሁኔታ እየጨመረ መምጣቱ ጦርነቱን ቀደም ሲል ግጭት ወደማይታይባቸው አዳዲስ አካባቢዎች እያስፋፋው ይገኛል። ኮርዶፋን፣ ብሉ ናይል እና ዋና ከተማዋ ካርቱም የእነዚህ ዘመናዊ ገዳይ መሳሪያዎች ዋነኛ የጥቃት ማዕከል ሆነዋል። ቮልከር ቱርክ በዝርዝር እንደገለጹት ከዚህ ቀደም በሱዳን የዝናብ ወቅት የምድር ውጊያዎችንና ወታደራዊ እንቅስቃሴዎችን ያረግብ የነበረ ቢሆንም በአሁኑ ወቅት ግን ድሮኖች በአስቸጋሪ የአየር ሁኔታ ውስጥ ጥቃቶችን ያለምንም መቆራረጥ ለመቀጠል ስለሚያስችሉ ግጭቱ ይበልጥ ሊባባስና ሰብአዊ ቀውሱ ሊሰፋ እንደሚችል አስጠንቅቀዋል። የማስጠንቀቂያ የተሰማው የሱዳን ጦርነት ወደ አራተኛ ዓመቱ በገባበትና በኢትዮጵያ ድንበር አቅራቢያ ውጊያው በበረታበት ወቅት መሆኑ ጉዳዩን ለኢትዮጵያ ማሳሳቢ ያደርገዋል። የሰብአዊ እርዳታ ተቋማት በበኩላቸው ድሮኖቹ ሆን ተብሎ በሚመስል መልኩ በሆስፒታሎች፣ በእርዳታ መኪናዎች፣ በገበያዎች፣ በቀብር ስነ ስርዓቶችና በተፈናቃዮች መጠለያዎች ላይ ጥቃት እየሰነዘሩ መሆኑ በእጅጉን እንዳሳሰባቸው ገልጸዋል። ይህ የተጠናከረ የመጣው አመፅ የረሃብ አደጋን የሚያባብስና የሰብአዊ እርዳታ አቅርቦትን የሚያስተጓጉል መሆኑም ተመልክቷል። በመጨረሻም ቮልከር ቱርክ ዓለም አቀፉ ማህበረሰብ በተለይ የተራቀቁ ድሮኖችን ጨምሮ ለማንኛውም ተዋጊ ወገኖች የሚደረግን የጦር መሳሪያ ዝውውር በአስቸኳይ እንዲያቆም ጥሪ አቅርበዋል። በሲቪል ሰዎችና መሰረተ ልማቶች ላይ የሚፈጸሙ ጥቃቶች እንደተለመደ ድርጊት መታየት እንደሌለባቸውም አሳስበዋል። ራሴን በመከላከል ላይ ነኝ ስትል የሰነበተችው የተባበሩት አረብ ኤምሬትስ በምስጢራዊ መንገድ በኢራን ላይ ወታደራዊ ጥቃቶችን ስትፈጽም መቆየቷ ተገለጸ። ታዋቂው የዎል ስትሪት ጆርናል ለጉዳዩ ቅርበት ያላቸውን ምንጮች ጠቅሶ እንደዘገበው ኤምሬትስ ከዩናይትድ ስቴትስ እና ከእስራኤል በመቀጠል በኢራን ላይ በሚካሄደው ወታደራዊ ዘመቻ በቀጥታ የተሳተፈች ሶስተኛዋ ሀገር ሆናለች። እንደ ዘገባው ከሆነ ኤምሬትስ በሚያዝያ ወር መጀመሪያ ላይ በፋርስ ባህረ ሰላጤ በሚገኘው የላቫን ደሴት የነዳጅ ማጣሪያ ላይ የአየር ጥቃት ፈጽማለች። ጥቃት የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ባወጁበት ወቅት አካባቢ መሆኑ አቡዳቢ በሚስጥር የጀመረችው ወታደራዊ ስምሪት ምን ያህል አደገኛ እንደሆነ ያሳያል። ምንም እንኳን ኤምሬትስ ጥቃቱን በይፋ ባታምንም የኢራን መንግስታዊ መገናኛ ብዙሃን በወቅቱ በላቫን የነዳጅ ተቋም ላይ የፈሪዎች ጥቃት መፈጸሙን ዘግበው እንደነበር ይታወሳል። ኢራን ለዚህ የአቡዳቢ እርምጃ ምላሽ በሚመስል መልኩ በኤምሬትስ እና በኩዌት ላይ በርካታ ሚሳይሎችንና ሰው አልባ አውሮፕላኖችን መተኮሷን ዘገባው አስታውሷል።
ኤምሬትስ ይህንን እርምጃ ለመውሰድ የተገደደችው ኢራን በአቡዳቢ ሲቪል ተቋማት ላይ የኢኮኖሚ መሰረተ ልማቶች ላይ ቀደም ሲል ለፈጸመችው ተደጋጋሚ ጥቃት ምላሽ ለመስጠት መሆኑ ተገልጿል። ዋሽንግተንም የኤምሬትስን ወታደራዊ ተሳትፎ በዝምታ እየደገፈችው እንደሆነ ተመልክቷል። ይህ እርምጃ የቀጠናውን የኃይል ሚዛን የሚቀይርና በአቡዳቢና በቴህራን መካከል ያለውን ውጥረት ይበልጥ የሚያፋፍም ነው። ኤምሬትስ ከወታደራዊ እርምጃው ጎን ለጎን በዱባይ የሚገኙ ከኢራን ጋር ግንኙነት ያላቸውን ተቋማት በመዝጋትና በቪዛ አሰጣጥ ላይ ገደብ በመጣል የኢኮኖሚ ጫና ለማሳደር እየሞከረች ነው። ኤምሬትስ ይህን ጥቃት በይፋ ብታውጀው ኖሮ አሁን ላይ ከደረሰባት የኢኮኖሚ ድቀት ይልቅ እጅግ የገፋ ጉዳት ሊደርስባት ይችል እንደነበር ተንታኞች ይናገራሉ። የተባበሩት አረብ ኤምሬት ስም ከመካከለኛው ምስራቅ እስከ ምስራቅ አፍሪካ በተለይም በሱዳንና በኢትዮጵያ ጦርነት ውስጥ በድሮንና በገንዘብ ድጋፍ ስሟ ደጋግሞ እየተነሳ ይገኛል። አሁን የተገለጠው የኢራን ጥቃት ደግሞ ሀገሪቱ በርካታ ግንባሮች ውስጥ እጇን በማስገባት በቀጠናው ላይ የጥፋት ሚና እየተጫወተች መሆኑን በግልጽ ያሳየ ሆኗል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።